በትር ይዞ ጥጃውን ሊመታ ሄደ እና ጥጃውን ሊመታ ሲሄድ ጥጃው በቀንዱ ያሽቀነጥረዋል። ከዛ ያው ይቆስልና ጠያቂ ይመጣል ማለት ነው። እኔ ሳቀው እኮ ይሄ ልጅ እንደዚህ አይነት ሰው አልነበረም። እንደኔ ሳቃት እኮ እንዲህ አይነት ጸባይ አልነበረባትም። በጣም ጥሩ ሰው ነበረች። ሌሎች ሲደሰቱ ሳይ እኔ እደሰታለሁ፣ ሌሎች ሲጠግቡ ሳይ እኔ እጠግባለሁ የሚል ደረጃ ላይ ሲደርስ ያ ሰው ምን ሆነ ይባላል? መልአክ ሆነ ይባላል። ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ ማወራችሁ ባለፈው ከጀመርነው የሰርቆ አደሮች ስብሰባ እና ሌሎች ከሚለው የዳንኤል ክብረት መጽሐፍ ላይ 2 ስቶሪዎችን ነው ሼር ማረጋችሁ። ባይ ዘ ዌይ መጽሐፉ የተጻፈው መጋቢት 2009 ላይ ነው። የመጀመሪያው ስቶሪ ምን ይላል? ጆሮና ቀንድ ይላል። ስቶሪው እንደዚህ ነው። አንድ ጥጃ የሚያሳድግ ሰውዬ ነበርና ጥጃውን ሲያሳድገው ገና ትንሽ በነበረ ጊዜ ምንም ቀንድ ሳያወጣ በፊት እንደፈለገ ያደርገዋል። እንደፈለገ ይገርፈዋል፣ ይመታዋል፣ ይጎትተዋል። በቃ እንደሚመቸው ነው የሚያደርገው። ምግብ ይሰጠዋል፣ ግን ያው የሱ ጥጃ ነው። ኦኬ፣ እንደፈለገ ነው የሚገርፈው። ማባረር ሲፈልግ ወይ የሆነ ነገር ይጎትቶ ወደሆነ ቦታ መውሰድ ሲፈልግ እንደፈለገ ነው የሚያደርገው። ከዛ ግን በዚህ ሁኔታ ቀስ እያለ የሆነ ሰዓት ላይ ያው ጥጃው ከፍ አለ፣ አደገና ቀንድ አወጣ። አሁን የጥጃው ባለቤት ከዚህ በፊት ያደርገው እንደነበረው በትር ይዞ ጥጃውን ሊመታ ሄደ እና ጥጃውን ሊመታ ሲሄድ ጥጃው በቀንዱ ያሽቀነጥረዋል። ከዛ ያው ይቆስልና ጠያቂ ይመጣል ማለት ነው። አንድ ትልቅ ሰውዬ ሊጠይቁት ይመጣሉና ምንድነው? ምን ተፈጠረ? ምን ሆነህ ነው ሲሉት ያው ጥጃው እንደመታው ይነግራቸዋል። ምን ነው የኔ ልጅ የጆሮና የቀንድን ጊዜ መለየት ተሳነህ አሉት። ምን ማለት ሆኖ ሲላቸው መጀመሪያ ጥጃው ጆሮ እንጂ ቀንድ አልነበረውም። ስለዚህ የፈለግከውን ነገር ብታደርገው ይታዘዝልሃል። ልጅ ነው፣ ለራሱ መቆም አልለመደም እና ራሱን የሚከላከልበት አቅም አልነበረውም። ያን ጊዜ የምታደርገውን ነገር አሁን ካደገ በኋላ ጆሮ ብቻ ሳይሆን ቀንድም ካበቀለ በኋላ ራሱን መከላከል የሚችልበት ጊዜ ላይ እንዴት እሱኑ ደግመህ ለማድረግ ትሞክራለህ? ከጥጃው ጋር የምትነጋገርበት የምትግባባበትን መንገድ መቀየር ነበረብህ። በፊት ቀንድ ስለሌለው በጉልበት ልትጎትተው ትችላለህ ወይ ልትገፋው ትችላለህ። አሁን ግን ቀንድ አውጥቷል። ስለዚህ ልጎትትህ ወይ ልግፋ ካልከው ያሽቀነጥራል። እና እንዴት ይሄንን ማወቅ አቃተ ይሉታል። እና አይ ቲንክ አብዛኞቻችን በብዙ አይነት ነገር ላይ የስራ ቦታ ላይም ሊሆን ይችላል፣ በልጆቻችን ላይም ሊሆን ይችላል፣ ጎረቤት ላይ ሊሆን ይችላል፣ የተለያየ ቦታ ላይ የጆሮንና የቀንድን ጊዜ ማወቅ የምንችልበታል። አትሊስት እኔ ብዙ ጊዜ እንደዚህ አይነት ነገር አጋጥሞኛል እና ይሄ በጣም አስተማሪ መሰለኝ። ከማንኛውም ኢንተራክሽን ላይ የስራ ቦታ ላይ ከስራ ባልደረቦቻችን ጋር ሊሆን ይችላል፣ ከአለቃችን ጋር ሊሆን ይችላል፣ ትምህርት ቤት ከጓደኞቻችን ጋር ሊሆን ይችላል፣ ኦር ቤት ውስጥ ከወላጆቻችን ወይ ከልጆቻችን ጋር ሊሆን ይችላል። የጆሮና የቀንድን ጊዜ እወቁ፣ እናም አኮርዲንግሊ አፕሮች አድርጉት ነው። እናንተ ምን ታስባላችሁ? ሁለተኛው ሼር ላረጋችሁ የፈለግኩት ደግሞ ትንሽ ረዘም ያለ ነው። ባይ ዘ ዌይ ለቻናላችን አዲስ ከሆኑ ወይም እስካሁን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁለተኛው ታሪክ 4 የጠባይ እርከኖች ይላል እና እዚህ ጋር አንድ ቀድሞ የሚያስቀምጠው እንደ መግቢያ የሚያስቀምጠው ነገር ምንድን ነው? ባህሪና ጸባይ የተለያዩ ናቸው። ባህሪ የተፈጥሮ ነው፣ ሊቀየር አይችልም። ለምሳሌ ሰው መሆኑ ባህሪው ነው፣ ሊቀይረው አይችልም። ውሻ መሆኑ ባህሪው ነው፣ ሊቀይረው አይችልም። በማሰልጠን ልንቀይረው ወይ በመማር ልንቀይረው አንችልም ነው የሚለው። ባህሪ ማለት ማንነታችን ነው። ጸባይ ግን ሊቀየር ይችላል። እዚህ ጋር አሁን የሚያስቀምጣቸው 4 ጠባይ እርከኖች አሉ። ደረጃዎች ናቸው። አንደኛው ነው ከመጀመሪያው ነው የምንነሳው። ከዛ ወደሚቀጥለው እያደግን እንሄዳለን ማለት ነው። እርከኖች ሲላቸው ያው ደረጃ ነው ለማለት ነው አይደል? ስለዚህ እያንዳንዱን ቀስ እያልን እናየዋለን። የመጀመሪያው ጠባይ ምንድነው ይላል? አውሬነት ነው። ይሄ ማለት የመጨረሻው ዝቅተኛው ባህሪ ነው ወይም ዝቅተኛው ጸባይ ነው። ኦኬ፣ አውሬነት በምንድን ነው የሚገለጸው? ራሳችንን ስሜታችንን መግዛት ሳንችል ስንቀር እና አንዳንድ ሰዎች ራሳቸውን ወይንም እነዚህን የግል ስሜታቸውን መቆጣጠር ሳይችሉ ወይም ሳያሸንፉና ሳይገዙ
ሸፋፍነዋቸው ሊያልፉ ይችላሉ ይላል። እነዚህ ባህሪያት ምንድናቸው? አውሬነት፣ ስግብግብነት፣ ጉልበተኛነት፣ ነውጠኛነት፣ ርህራሄ ቢስነት፣ ለማንኛውም ችግር መፍትሄው ኃይል ነው ብሎ ማመን፣ አእምሮን የጥርስና ጉልበት ያህል አለማሰራት፣ በግዳይ መርካት፣ ከሌሎች ጋር ተግባብቶና ተስማምቶ ከመኖር ይልቅ ከልሎና አጥሮ መኖር፣ ሌሎችን ማስደንገጥ፣ ማሸበርና ማስፈራራትን የሐሳብ ማስፈጸሚያ ማድረግ እና ሌሎችም አሉት። ያው እናንተ እንድታነቡት ልተወው። ይሄ የመጀመሪያው የጸባይ ደረጃ ላይ አውሬነት የሚባለው የጸባይ ደረጃ ላይ ያሉ ሰዎች የሚገለጹባቸው መንገዶች ናቸው እና ይሄንን በተለያየ መንገድ ሰዎች ሊሸፍኑት ይችላሉ። ለምሳሌ በትምህርት ሊሸፍኑት ይችላሉ። የተማረ ሰው እንደ ድራማ ወይም እንደ አክተር አክት ሊያደርግ ይችላል። እነዚህ ባህሪዎች ግን ከስር ተቀብረዋል። የሆነ ጊዜ ወይ ስልጣን ላይ ሲወጣ ወይ ገንዘብ ሲያገኝ ወይ የሆነ ከፍ የሚልበት ቦታ ላይ ሲሆን እነዚህ ባህሪዎቹ አሸንፈው ይወጣሉ እና ብዙ ጊዜ ምንድነው ይላል፣ እኔ ሳቀው እኮ ይሄ ልጅ እንደዚህ አይነት ሰው አልነበረም፣ እንደ እኔ ሳቃት እኮ እንዲህ አይነት ጸባይ አልነበረባትም፣ በጣም ጥሩ ሰው ነበረች የምንለው ያ አውሬነት ባህሪያቸው ተደብቆ በሌላ ነገር ተሸፍኖ እንደ አክተር አክት እያደረጉ ነበር ማለት ነው። አንዳንድ ጊዜ ሰዎቹ ራሳቸው እዛ ላይ ብዙ ነገር ከመደራረባቸው የተነሳ ያ ባህሪ እንዳለም ይረሱታል። ትክክለኛው ግን መሆን ያለበት ይሄንን ስሜት በትምህርት ገርቶ አሰልጥኖ ከዛ ወደሚቀጥለው ደረጃ ማለፍ ነው። ከሸፈነው ግን ነገ ገንፍሎ ይወጣል ነገሮች ሲመቻቹለት ነው የሚለው። ሁለተኛው ደግሞ የጠባይ ደረጃ እንስሳነት ነው ይላል። ይሄኛውም ችግር ያለበት የጸባይ ደረጃ ነው። እንስሳነት ከሆድ ያለፈ ነገር አለማሰብ፣ መዋሰብና መዋለድን ብቻ ገንዘብ አድርጎ መኖር፣ ወደ ነዱት መነዳት፣ ቢጭኑት አህያ ቢለጉሙት ፈረስ መሆን፣ በተፈቀደልን መንገድ ብቻ መፍሰስ፣ ይሄ እንስሳነት ነው። ከአውሬነት ይሻላል። ምክንያቱም ሌሎችን አይጎዳም፣ ግን በራሱ የሚነገረውን ነገር የሚያየውን ነገር መዝኖ አገናዝቦ አይወስንም። የነገሩትን ነገር ዝም ብሎ ተቀብሎ እሱን ነው ይዞ የሚሄደው እንጂ የተለያዩ ነገሮችን አይቶ አመዛዝኖ የትኛው ትክክል ነው የትኛው ትክክል አይደለም የሚለውን አመዛዝኖ ሰው አይከተልም። ዝም ብሎ ቢጭኑት አህያ ቢለጉሙት ፈረስ አይነት ነው የሚሆነው ነው የሚለው እና ይሄኛው ኦፍ ኮርስ ከአውሬነት ይሻላል። ደም አፋሳሽነት ወይ ጉልበተኛነት ምናምን የለበትም፣ ግን ሆድ አምላኩ ነው የተረዳሁት ማለት ነው። ሶስተኛው ጸባይ ደግሞ ሰብአዊነት ነው ይላል። የመጀመሪያው አውሬነት ነው፣ ሁለተኛው ሰውነት ነው፣ ሶስተኛው ደግሞ ሰብአዊነት ነው። ሰብአዊነት ከታች ካሉት ከሁለቱ በጣም የተሻለ ነው። ሁለቱን ድክመቶች ገርቶ አስተካክሎ አሰልጥኖ ነው እዚህ ጋር የሚደረሰው። ላይክ ሁሉ ነገር በጉልበት ይፈታል ከማለት ወጥቶ እስኪ እንመካከር እስኪ እንነጋገር ማለት ሲጀምር ዝም ብሎ ገንዘብ ወደ ሰጠው ወይንም ሆዱን ወደ ሞላለት ከሚነዳ ቆም ብሎ ይሄንን ባደርግ ምን አይነት ነገር ነው የማመጣው፣ ይሄንን ባደርግ ምን አይነት ነገር ነው የማተርፈው ወይንስ የማጣው፣ ማንንስ ነው የምጎዳው ብሎ አመዛዝኖ መወሰን የሚችል እነዚህን ነገሮች ከታች ያሉትን አውሬነትና እንስሳነትን መግራት ሲችል መደበቅ ወይንም መሸፈን ሳይሆን ወይንም ጨፍልቆ አፍኖ ማስቀመጥ ሳይሆን በስነ ስርዓት በትምህርት በስልጠና በንባብ ገርቶ ማሸነፍ ሲችል ሰብአዊነት የሚባለው ደረጃ ላይ ይደርሳል ይላል። ሰብአዊነት የሚባለው ጠባይ የሚገለጥበት ምንድን ነው ይላል? ማወቅ፣ ማመዛዘን፣ መለወጥ፣ መሻሻል፣ መመዘን፣ ከትናንት መማር፣ ስለ ነገ መተለም፣ ትላንትና ምንድን ነበር የሚለውን በስነ ስርዓት መገምገም፣ ወደፊት ደግሞ ምንድን ነው የሚመጣው የሚለውን ደግሞ ኢማጅን ማድረግ የሚችል ማለት ነው። ከአካባቢ፣ ከዘር፣ ከጎጥ፣ ከአጥንትና ጉልጥምት ወጣ አድርጎ ማሰብ የሚችል እና ሌሎችም አሉት። ኦፍኮርስ እናንተ እንድታነቡት ለእናንተ ልትወው። ይሄ ሶስተኛው ሰብአዊነት የሚባለው ደረጃ ነው። ግን ሰብአዊነት የሚባለውም ደረጃ ትንሽ ድክመት አለው ይላል። ምንድነው ድክመቱ? በቀጥታ መጽሐፉ ላይ ያለውን ላንብብላችሁ። ምንድነው የሚለው መጽሐፉ? ድክመቱ ጽርየት ማለት በግርድፉ ንጽህና ማለት ሲሆን ለጽርየት ትኩረት አይሰጥም
ወይንም ለንጽህና ትኩረት አይሰጥም ይላል። ምን ማለት ነው? በዋናነት የአእምሮ የህሊናና የልቦና ንጽህናን ትኩረት አይሰጥም ይላል። ሰውነት በአንድ በኩል ሳይገራ ይዟቸው ከታችኞቹ ጸባያት ያመጣቸው እንከኖች፣ በሌላ በኩል ደግሞ የሐሳብ፣ የእምነት፣ የፍልስፍና፣ የዘር፣ የባህልና የስልጣኔ ልዩነቶችን ለመፍታት በሚወስዳቸው መፍትሄዎች ምክንያት እድፈት አለበት። እነዚህን ነገሮች ኦልሬዲ የያዛቸው ነገሮች ስለሆኑ እምነቱ፣ ፍልስፍናው፣ የዘርና የባህል የስልጣኔ ልዩነቶችን ከሌሎች ጋር ለመፍታት ለማስተካከል በሚሄድበት መንገድ ላይ ስህተቶች ያጋጥሙታል። እስቲል ከሌሎች እኔ ቀድማለሁ የሚል አይነት ነው። እነዚህን ድክመቶቹን ሲያስተካክልና ከኔ በፊት ሌሎች ሲደሰቱ ሳይ እኔ እደሰታለሁ፣ ሌሎች ሲጠግቡ ሳይ እኔ እጠግባለሁ የሚል ደረጃ ላይ ሲደርስ ያ ሰው ምን ሆነ ይባላል? መልአክ ሆነ ይባላል። አራተኛውና የመጨረሻው ጠባይ መልአክነት ማለት ይሄ ነው። በምንድን ነው የሚገለጸው? በእርሱ ድካም የሚበረቱትን፣ በእርሱ ቁስል የሚፈወሱትን፣ በእርሱ እስራት የሚፈቱትን፣ በእርሱ ሕማም የሚድኑትን፣ በእርሱ ሥራ የሚጠቀሙትን፣ በእርሱ ሞት የሚወለዱትን ያስባልና ደስተኛ ነው ይላል። ጽርየትን ገንዘቡ ያደረገ ንጽህናን ማለት ነው። የአእምሮ የልቦና እና የህሊና ንጽህናን ገንዘቡ ያደረገ ሰው ከወንጀል፣ ከጥመት፣ ከኃጢአት፣ ከጥቅመኛነት፣ ከአምባገነንነት፣ ከጥፋትና ከክፋት ሁሉ ወይም ከጥፋት ጋር አይገጥምም ይላል እና የአራት የጠባይ እርከኖች የሚላቸው እነዚህን ነው። አይሆፕ ከነዚህ ስቶሪዎች የሚጠቅም ነገር አግኝታችኋል ብዬ ተስፋ አደርጋለሁ። ማንኛውም አይነት አስተያየት ካላችሁ አስተያየት ሴክሽን ላይ አስቀምጡልን። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ